አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘእንበለ ሰላምኪ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘአደረ በእሳት ጸሎታ ወበረከታ ወምሕረተ ክቡር ወልዳ የአሐዱ ምስሌነ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። ሕርያቆስ ማለት ርሆ ማለት ነው። አሁን ብዙ አብጎ ወልድጎ መንፈስ ቅዱስ ጎብሮ እንዳመጣው አንድን ጎ በቀደለ ጊዜ ብርሃኑ እስከ ጽድቅ ይደርሳል። እርሱም በትምህርቱ ትምህርቱ እስከ ጽድቅ ደርሷልና አንድ ሕርያቆስ ማለት ብርሃን ማለት ነው። ወአብራ በስዩም በትምህርቱ የመምህራን ልቡና ብሩህ ያደርጋልና ወአብራ በብርሃኑ ለመምህር ማርቆስ ወንጌላዊ እንዲል አንድ ሕርያቆስ ማለት ፀሐይ ማለት ነው። አሁን በውስጡ አብ ፀሐይ ወልድ ፀሐይ መንፈስ ቅዱስ ኃይል እንዳለ አንድ ሕርያቆስ ማለት ንብ ማለት ንብ ከብዙ እንዲቀስም እሱም ከብዙ ጋድስ እያጣቀሰ ይጽፋልና አንድ ሕርያቆስ ማለት ረቂቅ ዘእምረቂቃን ማለት ነው። ምስጢረ ሥላሴን እያራቀቀ ይናገራልና የበትሪካን ተሰናደለን ቢሉ ማለት ኢየሱስ አንድ ሕርያቆስ ማለት ልዑል አገልጋይ ማለት ነው። ወአብጽሑ ማለት ዘደወስኒ ካህነሎች ሲለው አንድ ሕርያቆስ ማለት ሕሩይ ኤጲስቆጶሳት ማለት ነው። ለሹመት ተመርጧልና እዚህ ዘማሪ ወንዱ እችን እንሳ ብዙ ጊዜ ስመ ተፋልሶ አግኝቷታል። ቅድመ ትሰበይ አርጋድያ ወዲረ በሩፍ እንዲል በመጀመሪያ አርጋድያ ኋላ በሩፍ ተብላለች። ዛሬ ግን ብህሳ ተብላ ቀርታለች። ተተነገሩ እንደምንድን ነው ቢሉ ይቺ ብህሳ የሴት ማህበር የበዛባት የወንድ ማህበር ያነሰባት ሀገር ናት። ሺህ ወንድ ሺህ መነኮሳት እልፍ መነኮሳያት 2000 እልፍ መነኮሳት 2000 መነኮሳያት የሚገኙባት ቦታ ነው። በእነዚህ ሕርያቆስ ተሾሞ ይኖር ነበር። በብዙ ትግራይ ተሾሞ መኖር ደግሞ ልማድ ነው። አባ እስድሮስ በሺህ አባ አሞን በ3000 አባ ጳኩሚስ በ6000 አባ ሰራጵዮን ይላል በእልፍ መነኮሳት ላይ ተሾሞ ይኖሩ እንደነበረ አባ ሕርያቆስ በእነዚህ ላይ ተሾሞ ይኖር ነበር። ሐዋርያት በጥንተ ስብከት ሥራ ሰርተዋል። የተማረ ግብረ ገብ አዋቂ ይሾም ብለዋል። ለነገሩ ከተማረ ግብረ ገብ ሁለቱን የሚያካትት ሰው አይገኝም። ቢፈልጉት አይገኝም። አንዱ የተማረ ከሆነ ግብረ ገብ ባይሆን ይሾም። በትምህርቱ ምዕመናንን ከመናፍቃን ይጠብቃል፣ በጸሎቱ ምዕመናንን ያግዛል፣ ይሾም ብለዋል። አንድም ግብረ ገብ ከሆነ ትምህርት ባይኖረውም ይሾም። በግብረ ገብነት ምዕመናንን ያገለግላል፣ በጸሎት ምዕመናንን ይጠብቃል፣ ትምህርት እያለ ይማረዋል ብለው ስርዓት ሰርተዋል። ይህ አባ ሕርያቆስ ያልተማረ ግብረ ገብ ነው። ምዕመናን ግብረ ገብነት አይተው መርጠው ሹመውታል። በዚህ ጊዜ ያልተማረ ግብረ ገብ ነውና ስርዓት ያጥናባቸዋል። በዚህ ምክንያት ይጠሩታል፣ ይንቁታል፣ ያቃልሉታል። ይሄ ለራሱ ምንም የማያውቅ ደቆሮ ጨዋ በእኛ ላይ ተሾሞ ሲኖር ሊኖር ነው እያሉ ይሰድቡታል፣ ያቃልሉታል። እሱ ግን ኋላ ወቀውበት ነው ፍቅር የሚለውና እንደጠሉኝ ልጥላቸው እንደናቁኝ ልናቃቸው ሳይ በትህትና ያስተምራቸው ነበረ። ከዕለታት አንድ ቀን የሚሹሩበትን ምክንያት ሲፈልጉ አባታችን መምህራችን እባክህ ዛሬ ቀድስ አቁን በላው። መቼም በቀድስ አይሆንለትም። በዚህ ምክንያት ከስልጣኑ እንሽረዋለን ብለው አስበው እሱ አባቶች የኔን ነገር ታውቁታላችሁ
ትምህርት የለኝም እንዴት ይሆንልኛል አላቸው። ስለ ትህትና የሰው ስልጣን ይዞ ይሆናል እንዴ? በሚያቀድስ አቆ ይሆናል። እምቢ ቢሉት ቀድሶ ያቆርባቸው ወደ ውስጥ ገባ። ቅዳሴውን ሰዓት ቅዳሴ ማደረሶ ከፍሬ ቅዳሴ ሲደርስ ካህናቱ ሊቃውንቱ ለመሆኑ ከሊቃውንቱ ቅዳሴ የማንን ምስሉ እያሉ መጽሐፍ ሲያገላበጡ ነሐሰ ይረክብ እንዲል የነገሯትን የማትረሳ የለመኗትን የማትረሳ መቤት ገልጻለን። ጎሳ ልብየ ቃለ ሰናይ ጎሳ ልብየ ቃለ ሰናይ ጎሳ ልብየ ቃለ ሰናይ ብሎ ወይዜ የተሰቦና ወመስከረ ድረስ ሰተታርቆ ቀዳ መስክሮ ቀድሶ አቆባቸዋል። የሚወዱት በጎ በጎች አባታችን ድንቅ ምስጢር ተገለጸለት ብሎ አመሰገኑ። የሚጠሉት ክፉ ክፉዎች ግን ይሄ የተማረውን ቀለም በልብ መናገር የማይችል ደንቆሮ ሰውዬ የሆነ ያልሆነውን ድርሰት ደረስኩ ያለ ምን ይቀባጠርብናል? እናንተ ተው ግድ የላችሁ በብልውስ ላይ በደንቆሮስ ላይ አሁን የምናገረው አንድ እግዚአብሔር መንፈስ አይደለም እንቀበለው አላቸው። አይቻልም እንቢ ምንስ ምስጢሩ ምንባቡ ከምስጢሩ የተስማማ ቢሆን ማንም አላዋቂ ደንቆሮ እየተነሳ የደረሰውን ድርሰት እንቀበል ነው እኛ እንቀበልም አሉ። ኧረ ተው ባይሆን የሀገራችን ስርዓት እንቀበለው አሏቸው። የሀገራችን ስርዓት ምንድን ነበረ ቢሉ አዲስ ድርሰት የደረሰ እንደሆነ ሰፍተው ደጉሰው ጽፈው አዲስ ባይደር ሰፍተው ከባህር ይጥሉታል። ከባህር ገና የወጣ እንደሆነ ከእሳት ላይ ይጥሉታል። እሳት ሳያቃጥል የወጣ እንደሆነ ከድንጉይ ላይ ከታመመ ሰው ላይ ይጥሉታል። የታመመ ሰው የፈወሰው እንደሆነ ከሞተ ሰው ላይ ያስቀምጡታል። ሙት ያነሳ እንደሆነ ይሄ ደግ ድርሰት ነው ብለው ቤት ሰፍተው ማህበር አዘጋጅተው ያስቀምጡታል። የእመቤታችን ቅዳሴ ይህ ሁሉ አድርጋለች። ቅዳሴ 13 ነበር፣ 14ኛውና ተቆጥራለች። በዚህ ጊዜ እሱ ስለሞቱ ትምህርት እንዲያደረጉበት ቀን በመንኛው ቀን ነው ብሉ ለእመቤታችን 33 አበይት በዓላት አሏት። ከ33ቱ 4 ዋና ዋና አበይት በዓላት አሉ በአንዷ ዕለት። እነዚህ አበይት በዓላት ዋና ናቸው ቢሉ የጥር ዕረፍታ፣ የነሐሴ ፍልሰታ፣ የሰኔ ማርያም፣ የካቲት ኪዳነ ምሕረት። የካቲት ኪዳነ ምሕረት በሀገራችን እንጂ በሀገራቸው ያውቁት ብሎ የግንቦት ልደታ ነው። አንድ ባይተው ጠይቋት እመቤቴ ለመሆኑ ከባላቶች ማን ትወዳለች? ያ እኔ ሁሉን እወዳለሁ፣ ነገር ግን ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ነውና የተወለድኩበትን ቀን እኔን እወዳለሁ ትለዋለች። በዚህ ጊዜ መናገር አሉ ቅዳሴ ሐዋርያ ይሄስ የልጇ ውዳሴ ቅዳሴ ሳለ ተበድሮ ለጋራ ያገሩ የሳይሆን ብሎ ምን ፈጽሞ ጀምሮ ባጨረሰው እንዲንግል ተወልዶ ነፃ ከመፈቃደ ሲፈጽም የሚል ነበርና ቅዳሴ ዝግጅት አዘጋጅቶ ነበር። በዚህ ጊዜ ከአረብ ወደ ግዕዝ በምን ጊዜ ተተርጉሟል ቢሉ በቅዱስ ያሬድ ቅዱስ ያሬድ መዳባይ የምትባል መዳባይ ቲራ ከምትባል ቦታ ድጓውን አዘርግቶ ሲያስተምር ቅዱስ ኤፍሬምን ከሶሪያ አባ ሕርያቆስን ከገንዛ በደመና ጠቅሳ አምጥታ አንተ ውዳሴ አንተ ቅዳሴ እየነገራችሁ እሱ በዜማ ያመስገነኝ ብላ አምጥታቸው እየነገሩት በዜማ አመስግኗታል። ቅዳሴ አያይዞ 13ቱን ቅዳሴያት በዜማ አድርሷቸዋል። ወደ ሀገራችን ወደ ኢትዮጵያ በምን ጊዜ ገባ ቢሆን በአባ ሳሙኤል ጊዜ ደገኛው ሳሙኤል አይደለም፣ ገበዝ አክሱም ነው። ይህ ሳሙኤል የእመቤታችን ውዳሴ ቅዳሴ እየደገመ ሲሄድ ክንድ ከስር ከፍ እያለ ይሄድ ነበር። ከዕለታት
ከዕለታት በአንድ ቀን የእመቤታችን ቅዳሴዋን ደግሞ ውሃውን ሊባርከው ህብስት ጻዕዳ እንጀራ ሆኖ ባርኮ አብልቷቸዋል። ሶብአተ ወለማይ በቅዳሴ ጊዜ ዘየሴሊ ርእሰ ወምስተ ጽጌ ሃይማኖት ሳሙኤል ዘአቅረባሊ ምሕረተ ወፍትሐ ለነአምኪ ስረይ ኃጢአቴ ወጸብእ ያቅልዕ እስመ ኩሎ ገቢረ ማርያም ትክል እንዳለ ደራሲ። ዳግመኛም እንቁ በጣም ትምህርተ ክህነትከ እንቁ ትምህርተ ፍቅርከ ብላ ሁለት አማ ሰጥተዋለች። ሶበ ሊቀ ካህናት ሳሙኤል ዘየሴሊ በቅዳሴያ ማርያም በኢረስያ በእኒሃ ወሀበቶ ክልኤተ አምሃ እንዳለ ደራሲ። ከዚህም ተስፋውን ነገራል። ውዳሴን ከቅዳሴ ቅዳሴን ከውዳሴ አስተባብሮ አስተካክሎ የሚደግመውን አንተ ከተባበቱ ሰዓት የመጥዋይ አስገባዋለሁ ገሃነመ እሳትን አላሳየውም ብለዋል። አንድ ባይተውም ጠይቋል። እመቤቴ ከውዳሴሽ ማን ትወጃለሽ? ጋር ልጄ አባታችን ነው የሚለውን አቡነ ዘበሰማያት ይጸልዩለት እንደሚሆን እኔም ውዳሴን ከቅዳሴ አስተባብሮ አስተካክሎ የሚደግመውን ሰው ወዳለሁ ብለዋለች። ይኸው ብታውቁት በዋልድባ ገዳም የተማረ ያጠና በቃሉ ያልተማረ ያላጠና በጣም ከወንጌል ዮሐንስ ከዳዊት የጻፈ ያላጻፈ የለም። ይህ አደተ ተቆርባን አባያ ጸሎቱ በረከቱ ልመናው ከሁላችን ጋር ይሁንና የበንሳው ኤጲስቆጶስ አባ ሕርያቆስ የሥጋው ደሙ የሚለወጥበትን የእመቤታችንን ቅዳሴ የተናገረው እዚህ ጊዜ ላይ የተናገረው ጸሎት በረከት ከእኛ ጋር ትብል ለብሱ ጸሎታው በረከት አግኝተው ለብሱ አለው። አኮቴ ቁርባን አኮቴት ምስጋና ቁርባን ሥጋው ደሙ ቁርባን አለ ቀርቦ የሚቀበሉ ስለሆነ አንድም ቆረብ ያለው ይዞ በቅርበት የሚቀበሉት ስለሆነ አንድም አኮቴት ሥጋው ደሙ ቁርባን ምስጋና ምዕመናን በአንድነት የሚቀበሉ አኮቴት ማለት ነው። ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ። መጽሐፈ ምስክርን ከምስራቅ ላይ በመናገር ንባብ ነውና አባቷ ዳዊት ለንጉሠ ሰማይ ለክርስቶስ ምስጋና ያቀረበ ባለ ጊዜ ጎሳ ልብየ ቃለ ሰናየ ብሎ ወአና የትገብረ ንጉሥ እንዳለ አባ ሕርያቆስም ለንጉሥ ሰማይ ለእመቤታችን ምስጋና ያቀረበ ባለ ጊዜ ጎሳ ልብየ ቃለ ሰናየ ብሎ ይጀምራል። አንድም ለአባቷ ለዳዊት የገለጸ መንፈስ ቅዱስ ገለጾለት ጎሳ ልብየ ቃለ ሰናየ ብሎ አመሰገነ። መጣ ልቦናዬ በጎ ነገርን አወጣ ወትኮስቆም ባይል ለነጋሪ ያለም አንድም ሰው ልቦናዬ በመንፈስ ቅዱስ አንድነት ፈላና በጎ ነገር ያማረ ነገር አወጣ ተናገረ ሲል አንድም ሰው ልቦናዬ መንፈስ ቅዱስ ዋጠና በጎ ነገር አገሳ ወደስ አንዲ ከበሉት የጠጡት ያተስማማቸው እንደሆነ ሰሩ የሚባል ሽቷል ከምኑ ጋር ጨምረው ይመገቡታል፣ ጣፍጣጭ ይመገቡታልና ስለ ክርስቶስ ጊዜ ተናገረ ቢሆን ለአጠኝነት አካላት ነገር በፈስና ናትን ልቃጠኝነት ሶስቱ አካላት አንድም ሐሰሱ በዘገ ገጸ ዚአከ አሐሰስ እግዚኦ ወይ ዝገት ገጸ ከምኔ አንድም የነፃ ሥጋ የነፃ መስዋ የነፃ ልቦና ምሳሌ አንድም ወጣንያን ማየተባባን ፍጹማን የሚያመሰግኗት ስለሆነ አንድም በምድር ያሉ በገነት ያሉ በመንግሥተ ሰማያት ያሉ ጻድቃን የሚያመሰግኗት ስለሆነ መንግሥተ ሰማያት ሲገባ የነበረው ኋላ ጻድቃን የሚያመሰግኗት የሚገቡባት ጻድቃን የሚገቡ መንግሥተ ሰማያት
ቃል የሚያመሰግኗት ስለሆነ እንዲያለ ዋና አየድ ቅዳሴያ ለማርያም የማርያምን ቅዳሴ እናገራለሁ። አኮ ባዞ በማምራት አይደለም፣ አላ ባዊዶ በማሳጠር ነው እንጂ። ምነው የእመቤታችን ምስጋና ሰማይ ምድር ብራና ቀለማት አብህር እፀው ብዕር መላእክት ያዳምጡት በአንድነቱ ነው። ጸሐፊያን የሆኑ የእመቤታችን ምስጋና ተጽፎ ተነግሮ ያልቃልና እንዲህ አለ ስለ ክብሯ ሲል ነው። መሪቃን እንኳን ዘውዳሴ ይሁን ክብርት ይላቸዋልና አንድ ምስጢሩን በማብዛት ንባቡን በማብዛት ምስጢሩን በማሳነስ አይደለም። ምስጢሩን በማብዛት ንባቡን በማሳነስ ነው እንጂ። ዋና አየድ ውዳሴያ ለድንግል የድንግል ውዳሴዋን እናገራለሁ። አኮ ባዞ በቃለ ዝንጋኤ መሳት መዘንጋት ባለበት ቃል አይደለም፣ አላ ባይጽሮ በማሳጠር በመሰብሰብ ነው እንጂ። ግብር በለምጣኔ ጋር ውጡ ወደ አዊ ተልወ ዝንጋኤ ወዝንጋኤ ያመጻጌተ እንዲል ብዙ ያወቁ ይዘረጉ ብዙ ቤተች ይሰለቱ እንዲል ዝንጋኤ ባለበት መሰደድ ባለበት ቃል አይደለም። እጥር ምጥን ባለ ቃል በጣም በጣም ደግ ነው እንጂ። ዋና አየድ በያትያ ለድንግል የድንግል ገናናነቷን እናገራለሁ። የድንግል ገናናነቷ ምንድን ነው ቢሉ አምላክን በድንግልና ጸንሰው በድንግልና መውለድ ነው። ወየቃጉም ቢሆን በትሕትና ወፍቅር በዛቲ ዕለት ይችለት ቅዱስ ያቆረበባት ዕለት ናት። እንደ ቀኑ ልጥራቸው እንደ ናቆኝም ልናቃቸው ሳለ በትሕትና በፍቅር ሁኜ በዚህ በሥጋ ወደሙ ፊት እቆማለሁ። ቅድመ ዝንቱ ምስጢር ምስጢር በሚሆን በሥጋ ወደሙ ፊት እቆማለሁ። ምስጢር አለው ሥጋውን ደሙን ከአምስቱ አዕማደ ምስጢር አንዱ ነውና አንድም ሲለወጥ ቅሉ አይታወቅምና የመጡት ቅዱሳን የሚያዩት ቅሉ ከተለወጠ በኋላ ነውና እንደ ሁለት አሁን ነበር አንድ የሥጋ ወደሙ መለወጥ ነገር ስለሌለበት ይኖርና ሲጠራጠር ይኖራል። ከሌላ አንድ ቀን ይሄኛው አውቆበት ወደ አዘበ የሥጋ ወደሙ ነገር ሲረቅብኛል አለ። ረቃለስን እየፈራሁ እንጂ ሁልጊዜ ይረቅብኛል አለ እና አለና ቅዳሴ ከሚቀደስበት ቤተክርስቲያን ወሰደው። በዚያ ጊዜ ካህኑ አሐዱ አብ ሲሉ ቢሉ ሀገር ነን ቢሉ ክርስቶስ በሕፃን ወይም በበግ አምሳል ሆኖ ከጽዋው ከፀሐይ ውስጥ ቆሞ አየ። ኧረ ወንድሜ ተመልከተው ይባል አንተ የወንጀል የማውል ጊዜ ስለሆነ ፀሐይ ሆኖ የለምን እንዳለ አንድ ከኃጢአት ነጽተው ነቅተው ቢቀበሉት ሚስጥር የሚገልጽ ስለሆነ ወሶበ ይበው ውስተ ልብ ንጹሕ አምያ ያረቀው ልትናገሩ እንዴ አንድ ስለሆነ ግሩም አለው ስራው ደግሞ ቅድመ ዝንቱ ምስጢር ግሩም መቅድመ ዝንቱ ማየት በቁርባን ግሩም በሚሆን በሥጋው ደሙ ፊት አለ የአብርሃም ሥጋና የአምላክ ደም ግሩም ነው። ስለዚህ ግሩም ቅዱሳን ላይ ግሩማን ላይ ሰይፋቸውን መዘው ከበው ይቆማሉና አንድም ከኃጢአት ተለይተው ነጽተው ገብተው ቢቀበሉት ፍጹም ግሩም ምስጢር የሚገልጽ ስለሆነ ከኃጢአት ሳይነቁ ቢቀበሉት ግን ወደ ግሩም ገሃነም የሚያወርድ ስለሆነ አንድም ለአምላክ ሥጋ ለአምላክ ደም ሰው ያልተመረጠለት እንደሚመረጥ ግሩም ያሆነ ማን ግሩም ይሆናልና በአማን ቁርባን ውእቱ ዘይክሉ ይጣሙ እምኔሁ ግሙናን መንፈስ
በእውነት የማይቀበሉት እሳት ነው። ማን ይከላከላቸዋል? እና እንዲህ አለ ቢሉ ራሳቸው አልነቃንም ብለው የሚተው ስለሆነ አንድ ንስሐ አባታቸው አልበቃችሁም አልነቃችሁም ብሎ የሚከለክላቸው ስለሆነ አንድ ክርስቶስ በምሕረት የሚከለክላቸው ስለሆነ አንድ ቢቀበሉት የማይጠቅማቸው በኃጢአት ቢቀበሉት የማይጠቅማቸው ስለሆነ ይህስ እንደምንድን ነው ቢሉ ካህናቱ የበቁ ምዕመናኑ ያልበቁ እንደሆነ የምዕመናኑ ለካህናቱ ይጨምርላቸዋል። ካህናቱ ምዕመናኑ የበቁ ካህናት ያልበቁ እንደሆነ የካህናቱ ለምዕመናኑ ይጨምርላቸዋል። ከካህናቱ ከምዕመናኑ አንድ ሰው ካህናቱ ምዕመናኑ ያልበቁ እንደሆነ አንድ ሰው የበቃ ቢገኝ የካህናቱ የምዕመናኑ ለአንድ ሰው ይጨምርለታል። አንድ የታጣ እንደሆነ በባህር ለወደቁ በአሸዋ ለወደቁ በባህር ለጠቀሙ ሰዎች ወስዶ ያቀብላቸዋልና ዘይት አምዱና ለመንፈሳ አቦ ከመመስዋዕቶሙ ለቀደምት አበው ዘበደመ በግ አርጌ ወላይ እንደ ቀደሙ አባቶች ዘበደመ በግ በጊደር ከምንድነው አደሙ አላይ ሳትቱ መለኮት የተዋሃደው ነፍስ የተለየው እሳት ነው። እሳት አለ። እሺ እሳት ማያዊ ነርቷን እንደነበሩ ፈቃዶ ፈቃዱ ለሚያደርጉ ለሕጉ ለሚገዙ እሺ በጀ ለሚሉ ሰዎች የሚያድን ሕይወተ ሥጋ ሕይወተ ነፍስ የሚሰጥ እሳት ነው። እሳት በመጠኑ የሞቁት እንደሆነ ውርጭ ያደርጋል፣ ደም ያደርጋል። እንደዚሁ ክርስቶስ የአምላክ ሥጋ ያለ በንጽሕና የተቀበሉት እንደሆነ ፍጹም ሕይወት ሥጋ ሕይወት ነፍስ ይሰጣልና እሳት መላእክት አማስያን ለሚክዱ ስሞ ስመ አምላክነቱ ስመ ቁርባንነቱ ለሚክዱ ሰዎች ግን የሚያቃጥል የሚያስገበግብ ወደ ሲኦል የሚጥል እሳት ነው። እሳት ከመጠን አለፈ ሞት እንደሆነ ልብ ያጥፋፋል፣ ያቃጥላል። የአምላክ ሥጋ ያለ በጥርጥር ነው ቢቀበሉት ከኃጢአት ሳይነቁ ቢቀበሉት ወደ ፍጹም ገሃነም የሚያወርድ ስለሆነ ከዚህም ቄሱ እሳቱን ሥጋውን በእሳተ ባቢሎን ደሙን በማይገልጽ መስሎ ይናገራሉ። ሊቃውንቱ እሳተ ባቢሎን 3 ደቂቃ ሳይነካ ባቢሎናውያን አቃጥሏል። ማየው የግብፅ እስራኤልን ሳያሰጥም ግብፃውያንን አስጥሟል። እንደዚህ ሁሉ የሰው ገንዘብ የወሰዳችሁ ሳትመልሱ፣ የተጣላችሁ ሳትታረቁ፣ የበደላችሁ ሳትክሱ ሥጋውን ደሙን ብትቀበሉ ሥጋው ደመ ሥጋው እሳተ ባቢሎን ውሃው ማየ ባቢሎን ያሰጥማችኋል ይላል ቃል ወንጌል ብሎ ካህኑ ያውጃል። በአማን እሳት ውእቱ ዘይጉ ለኪፎቶ እሳት እንደነደ እሳት ሙንቱ ኪሩቤል ወሱራፌል እሳታውያን እንደነደ እሳት ሙንቱ ኪሩቤል ወሱራፌል ዘነደ እሳት ሙንቱ ኪሩቤል ወሱራፌል ተፈጥሯቸው ከእሳት ከነፋስ የሆነ ኪሩቤል እንኳ ሊነኩት የማይቻላቸው በእውነት እሳት ነው። ወሶባንተ እያይቆጥቆ ለዘፈጠረከ ምንባበ እሳት አውሎ ፈጠረ ጅንቴ ከሰባ ዘማሪ የማይሆን መሬት ሁሉ የመሬት ተፈጥሮ ከእሳት ከነፋስ ይህስ ግብግብ ከተፈጠረ ፍጥረት አስቀድሞ የተፈጠረ ፍጥረት የለም ብሎ ተፈጥሯቸው አይታወቅም። እግዚአብሔር ብቻ ነው የሚያውቁ። ነገር ግን እሳት ፈጣን እሳትና ነፋስ ኃያላን ፈጣን ናቸው። መላእክት ለተራድኦ ፈጣን ናቸው። እሳት ኃያል መላእክት ኃያላን ናቸው እና ከዚህም ካህኑ አዛርያስ ንጉሡ ዖዝያን ይባላል። ካህኑ አዛርያስ በቀኙ ይቀመጥበታል። ስለምን ከቀኝ ትቆመጣለህ ይለዋል። ወካህን ይነብር በየማነ ንጉሥ እጅ ዝባህ ይለዋል።
ደራርቦ አምሮ ተውቦ ይለብሳል። ስለምን ከኔ የበለጠ ያማረ ልብስ ትለብሳለህ ይለዋል። ካህናቲከ ይለብሱ ጽድቀ ይለዋል። ፍርድን ትገስበታል። ስለምን ፍርድን ትገስብኛለህ ይለዋል። እምነ መንግሥት የአቢ ክህነት ይልብሃል ይለዋል። እንዲህ እያለ ቤተ መንግሥትን እያሳነሰ ጥቅስ እየጠቀሰ ቤተ መንግሥትን እያረካከሰ ቤተ ክህነትን እያነጋገሰ ይኖር ነበር። ከዕለታት በአንድ ቀን ያማረ የተዋበ እጅግ ውበት ያለው ልብስ ለብሶ ታየው። በዚህም ጊዜ ያን ብዛሞ ሲታየው ልብስ ለብሶ ሲያየው ቅዳሴ ሲገባኝ እኔስ በአባቴ በኩል ቤተ መንግሥት መሆን በእናቴ ቤተ ክህነት አይደለም እንዴ ብሎ ያማረ ልብስ ለብሶ ቅዳሴ ሊያነብ ገባ። ተዋይ ሆነ አንተ ክህነት የለም አሉ። ንጉሥ ነውና ተጋፎት ብሎ ገባ። ሲያነብ የጢሱ ቢነካው ከግንባሩ ላይ ለምጦጣበት ቢነካው በሻሽ ሸፈነ፣ በሻሽ ወጣበት። ሻሽ ምሸት ከግንብ ቢገባ ከግንብ ወጣ። ዳዊት ያዘጋጃቸው 288 መዘምራን አሉ። ዘለምት ንጉሥ ይርበበ ከተማ ወደ ቤተ መቅደስ አይባል የሚባል ርኩስ መምለክ የጣዖት ቤተ መቅደሳትን ያሳለፍ ነው ብለው አውስጥቆ ዘባዝረው ቤት አምሶታል። አስረው ወደ ግዞት ቤት አቆሙ። ወይ አታ ወልዶ ነበረ የአቶ ቤተ መንግሥቱ ይላል 16 ዓመት ሲጠብቅ ኖሯል። በዚህ ዘመን ኢሳይያስ ነበረ አፍሮት ፈርቶት ሳያስተምረው ሳይመክረው ሳይገስጸው ቀረ። በዚህ ምክንያት እንጸገው ተመስቶ 67 ዓመት ኑሯል። በስንክሳር 3 ዓመት ጋር ከከንፈሩ ላይ ለጥ ወጥቶበት ነበርና ያለ መናገር ነው። ከዕለታት በአንድ ቀን በአመት ሞተው እዚያ ያሉት ተዘግቦ ለእግዚአብሔር እዛ የነብር ድምንበሩ ጸዋ ነዋ ወብሩ ጥቀ ይላል። በዚያ በሞተ በአመቱ ቢሉ በዕለቱ እግዚአብሔር በዙፋኑ ወደ ኢሳይያስ መጣ። አንተ ያ የምታፍረው የምትፈራው ንጉሥ ሞተ፣ እኔ ግን የማታፍረኝ የማትፈራኝ በባሕርይ የምወድ በመንግሥቴ ሽረት የሌለብኝ ይሁን ያለዋል በመነፍሴኑ ሕዝባውያን አሁን እንደው ወደ ነገሥታት ማንም በራፏል እግዚአብሔር ሆይ እኔ ለምጽ ወጥቶብኝ በብሉይ ለምጽ ርኩስ ነው ላይ ተጠየፉኛለች እኔ ራሴ ያር ነበራል ወተአዘዘ አቁም ስራፊ ወነሳ ፈነሳን በውለት ወአልቀቆ ከናፍሪ ይላል። ከበላይ ተጣጣትና በጉጠት ከንፈሩ ያስነካው ለቆታ ታደለቀብን ተውኩልስ ታዲወታ ከብን ደግሞ ታዲያን ተሰረይ ማለት ነው። ይሄ ምሳሌ ነው። መንበር የመስዋዕ ሰማይ ጉጠት የስልጣነ ቀሳውስት ካህኑ መራቁ የካህናት ምሳሌ ኢሳይያስ የምእመናን ፍዳ የመርገም የኃጢአት ምሳሌ ነው። አንድ ዲያቆኑ የመላክ መራቁ የዲያቆን ጉጠት የርፈ መስቀል ፍም የደሙ ከናፍረ ኢሳይያስ የምእመናን ምሳሌ አንድ ምሳሌ በቁሙ ነው። ካህናት የበቁት ባቁዱን የዙለ ካህናቱ ደግሞ ከሁለቱ በታጠ እንደሆነ ለአንዱ ደርቦ ይሰጠዋል። ከሁሉ በታጠ እንደሆነ መላኩ በባህር ለወደቁ በአሸዋ ለጠለቁ በአሸዋ ለወደቁ ወሱስ ሲጣቸው በእጁ አይነካም በጉጠት ነውና ዘይተገብረ ለካህናት ዘይተገብረ ለመላእክት ተገብረ ለካህናት ያለው ይህ ነው። ኦ ማርያም በእንተዝን አበክረኪ ወናበያኪ ይህ ጉባኤ ነው።